የመጀመሪያው ቤተሰባችን ባታታ ኑንና ያ እነሱም ቅርጻቸው አይተው እንደዚህ ነው። ግን ሌላ ፊደል መቀጠል ስለሚፈልጉ እንደዚህ ይሆናል። አሁን ይሄ ባ እግሩን ዘረጋ። መጀመሪያ ላይ ባና ላም እዚህ ጋር ለምሳሌ ላም እዚህ ጋር ላም ሲሆን መሃል ላይ ባ። ኦፍ ኮርስ እኔ እየጻፍኩ ለማስረዳት ልሞክር ኢንሻአላህ። አሁን ይሄ ፊደል ባ ነው። ከስር አንድ ነጥብ ስላለው ኦፍ ኮርስ ከላይ ቢሆን ነጥቡ ነኢማ ነው። ሁለት ቢሆን ታ ከስር ከሆነ ሁለት ነጥብ ያለው ያሲን ጎበዝ። ከዛ ታ ሲሆን ታ የባ ፋሚሊ ነው ይሄ ማለት ነው። ስለዚህ ባን እንውሰደው። አሁን ባ እግሩን ወደ ላይ ያደረገ ነው። እነዚህ ሁሉ እግራቸውን ወደ ላይ ነው አይደል? ሌላ ፊደል መቀጠል ሲፈልጉ አንድ እግራቸውን ወደ ፊት ይዘረጋሉ። እዚህ ጋር አሁን ባና ማን አሁን ባም መጀመሪያ ላይ ባ መሃል ላይ ቢሆን ደግሞ ኦፍ ኮርስ መሃል ላይ ቢሆን በሁለቱም በኩል ለምሳሌ ከዚህ በኩል ካፍ ቢመጣ ከዚህ በኩል ላም ቢመጣ አየሁ ባ መሃል ላይ እዚህ ጋር ባ መጀመሪያ ላይ መጨረሻ ሲመጣ ሁሉም ወደ ነበረበት ነው የሚመለሰው። በእርግጥ አሁን ይኸውልህ ባኑንታ ያሳ በቅርጽ አንድ አይነት ናቸው። የሚለያዩት በነጥብ ነው። አሁን እዚህ ጋር ከስሩ ለነጥብ ባደርግ ሶሪ ቆይ ሁሉም በምንድን ነው የሚባለው? ሁሉም ተመሳሳይ ናቸው። ተመሳሳይ ናቸው ማለት ለምሳሌ አሁን ሶስቱን ነው። አሁን አንዳንድ ነጥብ ባደርግ ማን ሆነ? ባ ባይ ዘ ወይ ዶቱ ሁለት ቢሆንስ? ያሲን ጎበዝ። በዚህኛው ከላይ አንዳንድ ነጥብ ቢሆንስ? ኑን ኮንግራ። ሁለት ነጥብ ቢሆንስ? ታ ያስ ሶስት ነጥብ ቢሆን ምን ይሆናል? ታ ኮርስ በቃ ይሄ የባ ቤተሰብ እንላለን ማለት የባ ቤተሰብ። ሁለተኛ ቤተሰባችን ደግሞ ማን ነው? የጂም ቤተሰብ። ምክንያቱም ጂም እርጹ በዚህኛው እንያዘው። ጂምን ይኸው ጂም ሀ አንድ አይነት ነው ቅርጻቸው። የሚለያዩት በነጥብ ነው። ግን የጂም ቤተሰብ ቅርጽ ለየት ያለ ቅርጽ አላቸው። በቃ ሙሉ ቁርአኑን ብንፈትሽ የጂም ቤተሰቦችን የምናውቀው በምንድን ነው የምናውቀው? ጭንቅላታቸው ላይ ባለው ቅርጽ ነው የምናውቀው። ያ ማለት ለምሳሌ አሁን ይሄ ጂም ነው አየኸው። አሁን ይሄ እግሩ ችግር የለውም። ከሌላ ፊደል ጋር መያያዝ ስለሚፈልግ እግሩን ወደፊት ይዘረጋዋል። ልክ እንደዚህ አየኸው።
መሀል ላይ ሲመጣ ጂም መሀል ላይ ሲመጣ ኦፍ ኮርስ ራሱ ለምሳሌ ከዚህ በኩል ካፍ ከዚህ በኩል ላም ቢቀጥል ያው ኤንዌስ እዚህ ጋር የጂም በዋናነት ጂም ኻን ይሄው ቅርጻቸው ሹፍ መጀመሪያም ሲመጡ ይሄው መሀል ላይም ሲመጡ በቃ በእንደዚህ አይነት ቅርጽ ወይም ዲዛይን ሌላ ቦታ የትም አይኖሩም ማለት ወይ በቃ ያስታውቃል። የጂም ቅርጽ ራሱን የቻለ ነው። የፋ ቅርጽ ራሱን የቻለ ነው ማለት ለምሳሌ በግ ራሱን የቻለ መለያ አለው። በግና ፍየል ይመሳሰላል አይመሳሰልማ? አዎ የራሳቸው ለምሳሌ በሬና አህያ ብለን አሁን አህያ ራሱ ቅርጽ አለው። በሬም የራሱ ቅርጽ አለው። ፍየሎችም የራሳቸው ቅርጽ አላቸው ማለት ፊታቸውን አይተን መለየት እንችላለን። ልክ እንደዛው በደንብ አስተውል። ልክ እንደዛው የጂም ቤተሰብንም ብንወስድ የጂም ቤተሰብ በቃ የባ ቤተሰብ የራሳቸው ቅርጽ አለው። የባ ቤተሰብ ይሄው ባ ታ ሳ ኑን ያ በዚህ መንገድ ነው የሚመጡት። የጂም ቤተሰብ ደግሞ ይሄው ይሄ የጂም ቤተሰብ አሁን ዶቱን ከስር ካረግን ጂም ይሆናል። ምንም ከሌለው ሐናን ነው። ከላይ አንዳንድ ነጥብ ካለው ኸይረዲን ኸዲጃ። ይሄ ቅርጽ ልክ ፍየል ቅርጽ እንዳለው የራሱ መለያ ፍየል የሚያስመስለው የፊት ቅርጽ እንዳለው ሁሉ ጂምም ይሄን ይመስላል። ሙሉ ቁርአን ላይ ብንፈልገው በዚህ መንገድ ነው የምናገኘው ማለት ነው። እሺ ወይ ሲንስ ሹካ ፎክ ይመስላል። ሹካ ሲንና 3 ነጥብ ካለው ማን ይሆናል? ሲንና ሺንም 1 2 3 ይሄ እንደ ሹካ አይነት ቅርጽ አላቸው የምንለው ማለት ነው። ለምሳሌ አሁን ሲንን መጀመሪያ ሲመጣ እንደዚህ አድርገን መሀል ላይ ሲመጣ እንደዚህ አድርገን መጨረሻ ሲመጣ ይሄው አኔ ሲን እዚጋም ሲን አሁን ዶት ብናረግለት ማን ይሆናል? ሺን። አሁን ቁርአን ላይ እንፈልግ። እሺ አሁን እንሂድና 3ቱን የባ ቤተሰብ የጂም ቤተሰብ አይኖ አንድ ብንጨምር ጥሩ ነው፣ ግን በቃ እቺስ የኤግ ቅርጽ ያለው ሷሊህ የስ ሷድና ዷድ ዶት ብናረግበት ሷድና ዷድ የኤግ ቅርጽ ነው ያላቸው። ሙሉ ቁርአን ላይ እንደዚህ አይነት ቅርጽ ይዘው ይመጣሉ። ቁርአን ላይ ነቅሶ መጀመሪያም ሲመጡ መሀል ላይም ሲመጡ መጨረሻም ሲመጡ እንደዚህ ነው የሚሆነው። አንዳንድ ነጥብ ካረግንለት ዷድ ይሆናል። እሺ እንቀጥል። አሁን እስቲ ቁርአን ላይ 3ቱን እንፈልግ። አሁን በተማርነው መሰረት 3ቱን ፊደሎች ብቻ መፈለግ እንችላለን።
ኦኬ እቺ ፊደል ማናት? እንደዛ ከሆነ እቺ ፊደል yes ضاد ኮርስ ضاد ጎበዝ። እሺ እዚህ ጋስ ኸ በትክክል ኸ። እሺ ልክ እንደዚህ ሄደን ደግሞ እዚህ ጋር ያለው ፊደልስ ሲን ሲን በትክክል። ናይባት እዚች ጋር የባ ቤተሰብ ተምረን ነበርና እዚህ ጋር የሆነ ፊደል አለች ከስር 2 ነጥብ ያላት ያ ያሲን ያ እንደን ማን ነው ከሱ ቀጥሎ ዶት ኦፍ ኮርስ እዚች ጋር ያለችው 1 ነጥብ ያላት ኑን ማሻአላህ ተባረከላህ ማሻአላህ ተባረከላህ 3 ነጥብ ያለውስ እዚህ ጋር ያ ማሻአላህ ተባረከላህ። ስንት ፊደሎችን አየን በዚህ? የጂም ቤተሰብ፣ የባ ቤተሰብ እና የሲን ቤተሰብ ነው። ማሻአላህ በርታለህ ኢንሻአላህ። አመሰግናለሁ።